ነበራችሁና እግዚአብሔር ያክብርልኝ። በቃ እዚህ ላይ ነው የምትቀመጡት እናንተም ቴንኪዩ በጣም ምክንያቱም እኔ ትንሽ ሆኜ ገና ዩቲዩብ ሀብዬ ሲጀምር ወደ ምናምን በቃ ተፍ ስል ምናምን የምታውቁኝ ሰዎች አላችሁ እኔንም ቅመሜንም ምናምን እና በቃ ይመቻችሁ፣ እግዚአብሔር ያክብርልን። እንግዲህ አሁን ትንሽ ይችላል ብሩኬ ይችላል ይችላል የቅመሜ ንጉስ ይችላል በሉ እንግዲህ። ለማንኛውም በጣም ገራሚ ነገር ነው ያደረገው ብሩኬ። የምር የዘመኑ ጀግና ወጣት ብዬ ካለው ውዶቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ምጣችሁ በሰላም ተገላገላችሁ ወይ? የምሬን ነው። ቢስሚላ በጣም ነው እኮ ቲክታክ ላይ በቃ ጭንቀት በቃ ዩቲዩብ ስመጣ ጭንቀት። በጣም ብዙ ሰው ተጨንቃችሁ ነበር፣ በጣም ብዙ ሰው ማለት ነው። እና እኔ ይሄ እንደሚሆን እርግጠኛ ነበርኩ። ከ100% 90% እርግጠኛ ነበርኩ። 10% ምናልባት እያልኩኝ ተጠራጣሪ ነበርኩ። ምክንያቱም ውዶቼ አሁን ቀለበት ምናምን ቢሆን ከዚህ ቀጥሎ ያሰብኩት ሜቢ ሀይሚዬ እንዳሰበችው ቀለበት ነገር ነበረ። ግን ደግሞ ያችን እንደ 10% ነገር ነው ያሰብኳት። ለምን እንደው ታውቃላችሁ? በዚህ ሰዓት ቀለበት ሊሆን አይችልም። ገባችሁ? ትክክለኛው ዋናው ቀለበት ከሆነ ሰላም ከፈጠሩ በኋላ ፎቶ ፖስት ያደርጋሉ ምናምን፣ ትልቅ ዝግጅት ካደረገ በኋላ ነው እንደዛ ቀለበት ምናምን የሚታሰበው ማለት ነው እንጂ አሁን በዚህ ውጥንቅጥ ውስጥ እያሉ ቀለበት አያስብም። ገባችሁ? እና በሱ ስላሰብኩኝ እንደዛ ነው እንትን ያልኩት ማለት ነው። ብዙም ነው ብዬ እንትን አላልኩትም ብዙ ጊዜ እና አብዛኛውን 90% በቃ የእናቱ ነው ያልኩት። ደግሞ ብዙ ጊዜ ሲያልም የነበረው ምናምን ሁሌ እንደሚነግረን ማለት ነው። በቃ እናቴ እንደዚህ ብያት ለእናቴ እንደዚህ አድርጌ ስለሚል በቃ የምንጊዜም የሁልጊዜም ህልሜ ምናምን ብሎ ተናግሮ ነበርና ያው የጠበቅነውን አብዛኞቻችን የመጣው ማለት ነው ውዶቼ። ከዛ በተጨማሪ እንግዲህ ብሩኬ በተናገረው ነገር እንግዲህ ዛሬ ግማሽ ጎናችን ደስተኛ፣ ግማሽ ጎናችን ደግሞ ትንሽ ቢደብረንም ውዶቼ አታስቡ። አሁንም ቢሆን ያው ሊሄዱበት ስላሰቡ ነው፣ የተወሰነ ሊሄዱበት ስላሰቡ ነው። እንግዲህ እንዳልኳችሁ ሀይሚዬን 300K ለማስገባትም ይሆናልና እስኪ ሼር እያደረጋችሁ ቶሎ 300K ትግባ። ደግሞ ታንጓተተ ታውቃላችሁ። የሆነ 300K ረዘመብኝ። በቃ ባለፈው የብሩኬ ቶሎ ፈጥኖ ነበር 300K የገባው ያንን ድራማ ሲሰሩ። አሁን ግን ትንሽ ዘገየብኝ ታውቃላችሁና ስለቸኮልኩበትም መሰለኝ እና ማለት ያ ነገር እንትን ካለ ምናልባት ቶሎ ያቋርጡታል ብዬ አስባለሁኝ። እና ብቻ ያው እነሱ ፕላን ያደረጉት ነገር ይኖራል፣ እስከዚያው ድረስ ይሆናል ማለት ነው። ግን እንደ እውነቱ የምሬ ነው። እኔ ራሱ ጨንቆኝ ነው ያየሁት ቪዲዮ ማለት ነው። የብሩኬ ንግግር ጭንቅ ብሎኝ ነው ያየሁት ማለት ነው። እና እናንተ ከዛ ቤት ወልዳችሁ ከብዳችሁ አራቱን ልጆች ነው ማየት የምንፈልገው። ብሩኬ እንደዚህ እያላችሁ የኦዲየንስን ልብ ባትሰባብሩት ጥሩ ነው። እስከዛሬ ድረስ ስብርብር ያልነው ይበቃልና አሁንም የማይመስል ነገር እንትን እያላችሁ የሆነ ልባችንን ስብርብር አታርጉት። በዛሬው ራሱ እኔ የሆነ ቅስማችሁ ስብር የሚለው ነገር የለም በአንዳንድ ቃላት። የምሬ ነው። ቃላት እኮ ከባድ ነው ውዶቼና እነሱ እዛ ተዋውቀው እኛ ግን እዚህ በጣም ይጨቀናል አንዳንድ ነገሮችን ስንሰማ ማለት ነው። እና ብሩኬ ወንድሜ እንደዚህ አይነት ነገሮችን እንትን ባትል ጥሩ ነው ማለት ባትወስን፣ ሌላ ነገር ውስጥ ወስኛለሁ እንደዚህ ብያለሁ ምናምን እያልክ ኦዲየንስን በቃ እንደዚህ እንትን ባትሉ ጥሩ ነው። ሀይሚዬም አሁን ላይ ሀይሚዬ እኔ ምን እንዳሰበች ራሱ አላውቅም ማለት እያያችኋት ነው። ከትናንትና ወዲህ የምትቀልደው ነገር ምናምን እኔ ምን እንዳሰበች አላውቅም። ግራ ገብታኛለች። ከትላንትና ወዲያ እንኳ ያው የኦዲየንስ ትናንትና ነው እንጂ ምን ከትላንት ወዲያ ትላንትና ያው ለኦዲየንስ ነው መልስ የሰጠችው ምናምን፣ ሁሉም ነገር ለኦዲየንስ ነው መልስ የተሰጠው ማለት ነው። ዛሬም እንደዚህ አይነት ነገር ይመስለኛል። ግን ሀይሚዬ በምን አይነት መንገድ እየሄደች እንደሆነ ትንሽ ግራ ተጋብቻለሁ። በኋላ ላይ እስኪ በደንብ እንትን ብዬ ዲስከስ እናደርግበታለን ማለት ነው። ማለት ሀረካቷ ምናምን ግራ ስለገባኝ ነው ማለት ነው።
አመት ሆነናል። ከታይ ጀምሮ አብረን ያደግነው እና የዚህ ቀን ላይ የፈለገ ብንጣላ የፈለገ ጥሩ ሙድ ላይ ባንሆን እንኳን እዚህ ቀን ላይ እንድትገኝ ይፈልጋለሁ። ከአንቺ ጋር ተነቋቁሬ ምናምን ሌላ ሙድ ውስጥ መግባት ስለማልፈልግ ማለት ነው። እና እንኳን ደህና መጣሽ። ሻል አንቺም ከጎን ሆኔ ስላገሽ እንግዲህ ብሩኬ ቅመሜንም አመሰገነ፣ ሁላችንንም አመስግኗል ምናምን በዙሪያ ያሉትንም ጓደኞችን አመስግኗል ማለት ነው። ሀብም ወንድሙ እንግዲህ በሁሉም ነገር ላይ እንደለፋና እሱ እንዳሰራው አብዛኛውን ነገር ተናግሯል ማለት ነው። ማለት አዲስ አበባም ስለነበሩ ብሩኬ እና ሀይሚዬ በሰዓቱ ያው ተፍ ተፍ እያለ ከባድ ነው። እናንተ ቤት እኮ ማሰራት ቀላል አይደለም ውዶቼ፣ ከብዳል። እና ሀሳቡ ምኑም ቀነሰ እያልኩ ነበር እኔ ራሱ ማለት ነው። ሱብሃንአላህ ለካ እየተሯሯጠ ነው ለእናቱ ለሀይሚ በቃ አለ አይደለ ለብሩኬ እንትን እያለ ነው ለካና በጣም ደስ ይላል። መተሳሰባችሁ፣ መረዳዳታችሁ፣ ቤተሰባዊነታችሁ፣ ፍቅራችሁ በጣም ደስ ይላል። የሚያስቀና ነው እንደ እውነቱ እና አላህ ይጠብቃችሁ። ሙሽዬ እንኳን ደስ ያለሽ፣ ይገባሻል። ለእናት ከዚህም በላይ ይገባታል። ምንም ነገር ቢደረግ እናት ከባድ ነው ውዶቼ፣ ውለታዋ አይመለስም እንደዚህ በቀላሉ ምናምን እና ብቻ ግን ያው ይሄ ደግሞ ለእናት ትልቅ ነገር ነው። ልጇ አስቦ ለእናቴ ብሎ ትልቅ ይሄ ቤትን ያክል ነገር ሰርቶ ማስረከብ ማለት እናቴ እንደዚህ አለ አይደል እናታችሁ በህይወት እያለች እንደዚህ ቤትን መሰረታዊ የሆነ ነገር ሰርታችሁ ስታስረክቡ ያለው ደስታ በጣም ትልቅ ነው ውዶቼ፣ የምሬ ነው። እና እናት ደግሞ ከልጅ እንደዚህ አይነት ቁም ነገርን ስታይ በጣም ደስተኛ ትሆናለች ማለት ነው። እና እውነት የሚያኮሩ ልጆች ናቸው ያሉሽ። በጣም ጀግና እናት ነሽ እና ረጅም እድሜና ጤና ይስጥሽ። ለማንኛውም ውዶቼ እንግዲህ ቅመም የመታ ቀድማ ነው የተገኘችው ምናምን እና ቀለበት ምናምን መስሎ የነበረ ምናምን እያለች ነበር እንግዲህ እንዳያችሁትና እና እኔ እንጃ የሆነ ነገር ይሰማኛል፣ ብቻ የሆነ ክፍት ይለኛል። አላቅም እነሱ እዛ ይተዋወቃሉ፣ ግን አንዳንዴ እኔ እንጃ ምን እንዴት ብዬ እንደምገልጽላችሁ አላቅም። ሀይሚዬና ብሩኬ እንደው ባካችሁ ይሄን ነገር አቁማችሁ። እኔ መቼ በሰላም እንደምትመጡ ናፈቀኝ። አሁን የምር እኔ የሁለት ወሩ ፕራንክ ማለት ነው እንደዚህ ስልችት አላደረገኝም። ያሁኑ ግን ማለት ነው በጣም የሆነ እዩ የተባለችም ልጅ እንደዚህ ሆዷን እንትን ብላ እዛ መሀል ላይ ስላለች በቃ የሆነ ደስ የማይል ስሜት ነው በቃ እንትን የሚለኝ ታውቃላችሁ። ውሸት መሆኑን ድራማ መሆኑን እያወቅኩ ግን ይጨንቃል ታውቃላችሁና ሁሉ ነገር እንትን ብላችሁ ወደ ራሳችሁ ብትመለሱ መልካም ነው ማለት ነው። ያው የብሩኬ ንግግር በቃ ያስፈራል። የሆነ እግዚአብሔር አልፈቀደውም አይነት ነገር ሲል ምናምን የሆነ ድንግጥ ትላላችሁ ምናምን፣ ግን እኮ ይሄ ምንም እውነት ያልሆነ ነገር ነው ውዶቼ። በፍጹም እኔ እውነት ነው ብዬ በፍጹም መቼም ቢሆን አልቀበልም ማለት ነው። እና ኢንሻአላህ ሁሉም ነገር ይስተካከላል፣ እንዳታስቡ እንዳትጨነቁ እሺ ውዶችዬ። እና ሀይሚዬም ደግሞ ያው ይሄን ሌላውን ነገር ተወው ሌላ ጊዜ እናወራበታለን አይነት ነገር ብላ ቀይሰዋለች። እና ሀይሚዬ ምን እንዳሰበች አላቅም። አስባችሁታል? እስኪ አሁን እንደ እውነት ብንወስደው እናንተ በጣም ከምትወዱትና ከምታፈቅሩት ሰው ተለያይታችሁ ከዛ የእናቱ ፕሮግራም ለእናቱ ሰርፕራይዝ ሊያደርጋት ሲጠራት እኔ እንጃ ተቋቁማችሁ እዛ ትቆማላችሁ ማለት የሆነ እኔ አልችልም፣ አላቅም፣ የምችል አይመስለኝም ማለት ችዬ ቁሜ እንትንም ላይ ደስታ እኮ ነው ሙሽዬ፣ ለሙሽዬ ደስተኛ ሁኜ እያለ ግን እዛ ጋር ቁሜ ደግሞ የሚያፈቅረኝ የሚወደኝ ልጅ ሌላ ስሜት ውስጥ ገብቼ ተቋቁሜ ሆነ የምቆም አይመስለኝም። ብቻ እሱን ደስ እንዲለው ብቻ መጥቼ የሆነ በቃ በመሀል መሄድ አይነት ነገር ሁሉ ነው የሚሰማኝ ስሜት ማለት ነው። እና ይከብዳል ታውቃላችሁ። እና ስሜቱ ከባድ ነው። እና በሰላም በሳቅ እንድትመጡልን ነው እኛ የምንፈልገው። ከዛ ውጭ ውዶቼ ኦዲየንስ አትጨነቁ፣ አታስቡ። እንግዲህ ሙሽዬ ለሀብ ሰጥተዋለች። ሀብቴ ደግሞ አንተንም ማመስገን እፈልጋለሁ። ገንዘብ ብቻውን ምንም ሊሰራ አይችልም እና ብዙ ለፍተሃል፣ ጥረሃል። እናመሰግናለን። በሰፊው ነው ማመሰግን። ልፋቱን ቁጭ ብለን እና እሱ ሞድ ስለምናውቀው አንቺ ደግሞ ቁጭ ብለን ማውጋት ትችላለህ። እኔ እሱ ነው የነገረኝ በትንሹ ማለት ነው። እና አሰብኩት ቤት መስራት ማለት እዚህ ጋር አይታችኋታል ሀይሚዬ እንግዲህ በእኔና በሱ መካከልም ያለውን ነገር ምናምን ስትል በቃ አቋረጣት ብሩኬ ማለት ነው።
እና እንግዲህ ለሀብ ተሰጥቷል ቤቱ። ሙሽዬ ሰፈር ለቅቄ አልመጣም። እናቶች እኮ እንደዚህ ናቸው ውዶች፣ አስቸጋሪ ናቸው። የምሬን ነው። እኛ ድሮ ቤተሰብ ሌላ ሰፈር ነበርን እና እንደዚህ ሰፈር ስንቀይር ምናምን ቤተሰብ እንዴ እዚህ የለመድኩበትማ ሰፈር አልሄድም ምናምን እያለች እናቴ ትንሽ እንትን ብላ ነበረ። ከዛም በኋላ ግን ያው እንትን አልን ማለት ቀየርን ማለት ነው። እና በሁሉም ነው እንደዚህ አይነት ነገር ያለው። ቤተሰብ በቃ ያደገበትን የለመደውን ቀየውን ሰፈሩን መልቀቅ አይፈልግም። እና ሙሽዬም እንግዲህ አለቅም እሱን እስከዚያው ድረስ ሀብ ይቀመጥበት ምናምን ነገር ብላለች። ተፈቅዶለት ደስ ብሎታል። እንግዲህ ለሀብ ደግሞ ለወንድሙ ብሩኬ፣ አሬ ብሩኬ እኮ ይገርማል። የምር ገራሚ ልጅ ነው። በቃ እያንዳንዱ የሚያገኛትን ነገር ቁም ነገር ላይ ነው የሚያውለው። በቃ በጣም የተግባር ሰው ነው። ማስቀደም ያለበትን ያስቀድማል። እኔ እንጃ የሚገርም ልጅ ነው። እና በዚህ እንግዲህ እያያችሁ ነው የዘመኑን አሁን ያለንበትን ጊዜ ምናምን። ከዛ ወጣቱ ምናምን እንዲህ አስቦ ለቤተሰቡ ምናምን የሚል የለም። ለራሴ ብሎ ለራሱ ነው ሲባዝን የሚውለው። ለራሱም እንኳ ሰርቶ እንደዚህ እንትን አይልለትም፣ አይቃናለትም ብዙ ሰዎች። ምክንያቱም አጠቃቀም ስለማይችሉ ማለት ነው። ያገኙትን ገንዘብ እንኳን በአግባቡ የማይጠቀም ወጣት በበዛበት ጊዜ ውስጥ እንደዚህ አይነት ደግሞ ቁም ነገረኛ ወጣት፣ አስተዋይ፣ አርቆ አሳቢ የተግባር ሰው መኖሩን ስታዩ ደግሞ በጣም ደስተኛ ትሆናላችሁ ማለት ነው ውዶቼ። አገሩ ላይ በትንሽ ጊዜ ውስጥ ለውጥን ያሳየ፣ በትንሽ ጊዜ ውስጥ እንደዚህ አለ አይደለ ስኬት በስኬት ሆኖ ስታዩ በጣም ደስተኛ ትሆናላችሁ ማለት ነው ውዶቼ። እና ሀይሚዬም የኔ ቆንጆ ከጣገቡ ሆና ለዚህ እንዲደርስ ያደረገችው አንዷ እሷ ነች። እና እሱም ደግሞ ቅመም ላለችበት ሁኔታ አሁን ላይ ላለችበት ነገር እዚህ እንድትደርስ ያደረገውም እሱ ነው። እና ሁለታቸው ተረዳድተው እዚህ ለቁም ነገር መብቃታቸው የምሬን ነው በጣም ደስ ይላል። አሁን ደግሞ የሁለታቸውን ደስታ ማየት ነው የምንፈልገው፣ የብሩኬና የሀይሚዬን። የምር እኔ እንጃ የዛኔ በቃ ቀልባችን የሁላችንም እርፍ ብሎ በቃ እኔ እንጃ አላቅም። ብቻ ከዚህ በኋላ የሆነ ትልቅ ነገር መጥቶ ቀለበት ጋብቻ ምናምን የሚባለው ነገር መጥቶ ያን ነገር ካደረጉ በኋላ የምሬን ነው ከዛ በኋላ እኔ ለምንም አላስብም። ኢቨን ባልና ሚስቱ ነው እኔ ቢቀጣቀጡ ሁሉ እኔ ችግር የለብኝም። ብቻ ግን ተጋብተው ባየኋቸው ነው የምለው። በቃ የሁል ጊዜ ምኞቴ ነው። እና አላህ ይጠብቃችሁ። ያም እንደሚሆን ተስፋ አደርጋለሁ። ቅመሜም እንግዲህ ክብር ይገባሻል። ከጎኑ ሁናሽ ከዛ ደግሞ እሱም ከጎንሽ ሁኖ ለዚህ በቅታችኋልና በጣም ደስ የሚል ነገር ነው። የኛ አስተዋዮች የሚዲያው ድምቀቶች ማለት ነው፣ ጨረቃዎቻችን በጣም ደስ ብሎናል። አሁን በቃ የእናንተ ደስታ ነው የቀረን ማለት ነው። ከዚህ በኋላ የእናንተ ደስታ ነው የቀረን እና ሌላውን እንግዲህ አይተናል፣ ተጨንቀንም አስበንም በቃ ለዚህ በቅተናል እኛም ከእናንተ ጋር ማለት ነው። እና ከዚህ በኋላ ያለውን እንግዲህ በቃ የተወሰነ ጊዜ እንግዲህ ሂደውበት ከዛ ወደ ሰላማቸው ይመጣሉ ብዬ ተስፋ አረጋለሁ። ለምንም ነገር አትጨነቁ፣ አታስቡ ውዶቼ። በብሩኬም ንግግር ደግሞ ብዙዎቻችሁ ልባችሁ ይሰበራል አውቃለሁ፣ አይነው። ግን ደግሞ ምንም ነገር እንዳትጨነቁ ልመዱት ውዶቼ። በቃ ማለት ይሄ እንደዚህ አይነት ድራማ ሲያመጡ እንትን ማለት አለባችሁና አይኖ እኔ እዚህ ጋር ድራማ ነው ትያለሽ፣ ይሄ ነገር እውነት ነው፣ ይሄ ነገር እውነት ነው ልትሉ ትችላላችሁ። እኔም ቪዲዮውን ሳይው ጭንቅ እያለኝ ነው የማየው። ግን ደግሞ የምሬ ነው የምላችሁ ምንም አይነት እውነት የለም። በቃ እንዴት ብሎ እንዴት ሆኖ ሲጀመር እኮ ብሩኬ እዩ ትክክለኛ ራሱ ፍቅረኛው አይደለችም። ሲቀጥል እንደው ይሄን ነገር ወደዚህ ሲያመጡት እንኳን ማለት ነው ለመጀመሪያ ጊዜ ሀይሚዬ ያሳየችን ቪዲዮ ካፌ ላይ ቀርጸው ምናምን ላኩልኝ ብላ የላከችው ቪዲዮ ያሳየችን ቪዲዮ እና አሁን እዚህ ጋር ከእዩ ጋር ምንም የሚያመሳስላት ነገር የለም። እንደው ቼክ አድርጉት መልሳችሁ ሄዳችሁ ማለት ነው። እና ሁሉም ነገር ሂደቱን እያንዳንዱ ማየት ትችላላችሁ ማለት ነው። ሁሉም ነገር ቀልድ ነው፣ እውነቴን ነው፣ ቀልድ ነው ሁሉም ነገር። እና ብሩኬ ደግሞ እኔን ማግባት ትፈልጊያለሽ ምናምን አላለም እና ማን እንድታገባ ፈለግ? ቀልድህ አይጠገብም። እና ውዶች እያታስቡ አትጨነቁ። ሁሉም ነገር ሰላም ይሆናል። ሁሉም ነገር ወደ ቦታው ይመለሳል። ምንም እንዳታስቡ፣ እንዳትጨነቁ፣ እንዳትፈሩ። እሺ ውዶቼ።